የዛሬው 15 ልክፈልክና 15 ለዛሬው የዛሬው እቺን ብቻ እኮ ነው የምታደርገው። እሱን ማንገብገብ ማቃጠል ምናምን የትሪት ማድረግ ምናምን በቃ የራስን ፊሊንግ መችስ ታውቃለህ። ወንድ ነክ መችስ ስለዚህ እኮ አይ የሆነ በሽታ ቢኖርብኝ ያን በሽታ እንደ ፋራግ ነክ እንደ ኮንደም እያሉ ስንት መከላከያ በሽታ እያለ ችግር የለውም ኮንደም እንጠቀማለን። ይቅርታ እንደሚለኝ በቃ ተስፋ አለኝ። ግን አሁን ያንቺ ንግግር እሱን አልጋ ላይ ያሹ ነው እነዚህ። ስለዚህ ጉዳይ ስንቴ ነው ነው ይመለከታል አይመለከትም እንኳን ያው አይመለከተኝም ግን ብርክ ብቻ ነው። አዎ እኔ ብር ነው ችግር የለውም። አይ እኔ ብር ነው። ሰላም ውድ የጥላ ሚዲያ ቤተሰቦች እንደምን ሰንበታችኋል? እንግዲህ የሳምንቱ ፕሮግራም እንደቀጠለ ነው። የዛሬው ፕሮግራማችን የሚሆነው እስኪ ከተማችን ላይ እስኪ ዞር እንላለን። እንግዲህ ምን አይነት ሰው ያጋጥመናል የሚለውን አብረን ነው የምናየው። ያው እንግዲህ አሁን ደግሞ እስኪ እንግዲህ ያው ምን አይነት ሰው ያጋጥመናል እሱ የምናውቀው ነገር የለም። እንግዲህ ምን አይነት ሰው እንደሚያጋጥመን አብራችሁን ከቆያችሁ የምታዩት ይሆናል። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወዳችኋለሁ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በድጋሚ ወዳችኋለሁ። እንግዲህ አብራችሁን ቆዩ፣ ተከታተሉ። ጥላ ሚዲያ እንግዲህ ተመልካቾች አረ በስማም ወደዛ ጋር ሰው ይታየኛል። አዙር ሰላም ነው ማማ እናት እንዴት ነሽ? የሆነ ነገር እንድትረጂ ነበር በእናትሽ። ምንድነው ረዳ? ምንድነው ረዳ? ረቦይ ነው አንድ አይዛው ሌባለሽ እንዴ? አረለው በእናትሽ 20 ብር ምናምን የለሽ? ምን ችግር አለው? ስለሌለኝ እንዴ ምርክ ነው 20 ብር ነው የፈለከው? አዎ ረቦይ ነው አንድ ለደቡ ማለት እንዴ? አረ ቀልድ እየቀለድኩ አይደል? አረ ወደዚህ እንዳትጠቀኝ መስማ ምን ነው እናት ምን ችግር አለ? እሺ ቆይ ስራ የለም እንዴ? ስራ የለኝም። ማንንም ያው ስራ የሚሰጠኝ ሰው የለም። ምንም ስራ የለም? አዎ ሰው አያስጠጋም። እና እንደዚህ እየለመንክ ነው የምትተዳደረው? አዎ አረ እባክህ 20 ብር የለሽ? ምን ችግር አለ? 20 ብር አይ እንደውም ሌባ ነው የምመስለው። አረ ሌባ አይደለሁም። ኦኬ እንግዲህ ያው በሆነ ነገር ተስማማለህ። ለአንተ የሚሆን ስራ አይጠፋም። ለኔ የሚሆን ስራ ምን አይነት ስራ? ምን አይነት ስራ ደስ ይላል። ስለዚህ እኔ ምልክ ነገር ሁሉ ነገር ታደርጋለህ። አንተ ብር ብቻ ነው አይደል የሚያስፈልግህ? አዎ እኔ ብር ነው የሚያስፈልግህ። ሶ ችግር የለውም። እንዴ ስራ ትሰጪኛለሽ? ያ እንዴ 10 ብር 20 ብር እየለቀምክ ከምትውል ለአንተ አሪፍ ስራ አለ። በጣም እርግጠኛ ነሽ? ያ ስለዚህ ገብተን እናውራ። የት? እዚህ መኪና ውስጥ። እባክህ መኪና አንተ ነው? አረ ቀልድ ልጅ በጥራቃ ነገር ነው እንዴ? አንተ ምንድነው ስትለምን 20 ብር ስትለምን አልነበር? ቆይተ ደግሞ መኪና አለኝ ምን ማለት? አዎ ያው ስራ የሚሰጠኝ ሰው የለም። እንደዚህ እንኳን አሳዝኛቸው ስራ ከሰጡኝ ብዬ በጣም መኪና እያለህ ነው እንዴ አንተ 20 ብር ለምን ነው እዚህ? ቆይ አይ ስራ የለኝም። የሆነ መኪና ሆነ አላውቅም ብቻ ያው ነይ ግቢ። እሺ እናት ይሄ ነው መከባ። ያው ገብተን እናውራ። መኪናው ቆይ አንተ ነው? አዎ የኔ አረ እባክህ ስራ ነው። አረ ቀልድ እባክህ ሙዳት ያዝ። አንተ ደግሞ እየቀለድኩ አይደለም። መኪና ይዘህ ነው 20 ብር እዚህ ጋር ቆመክ የምትለምነው? ምን ላድርገው? ስራ የሚሰጠኝ ሰው የለም። ሁሉም ቦታ እየተገፋው እኮ ነው። ምን ላድርግ እንዴ? ቆይ ለምን ራይድ አሰራም አንተ መኪና ጋር? ራይድ ታርጋ መቀየር የለኝም። ኮድ 2 ኦኬ እሺ ገባና ልገባለሁ። ችግር የለም። እሺ ኦኬ እንደውም ደስ ብሎኛል። እንዴ ለምን? በጣም ተናድጄ ነበር ዛሬ ታውቃለህ? በጣም ተናድጄ ነበር። መንገድ ላይ እንደውም አንተን ማግኘቴ በጣም ደስ ብሎኛል። እንዴ ይሄን ያህል ምን ጉዳይ ነው እንደዚህ ያናደደሽ? ማለት የሚወራም አይደለም። በጣም ያስጠላ ነገር። በጣም ተናድጄ ነበር ለዛ ነው። ስለዚህ ላንተ የሚሆን ስራ ደግሞ ተስማማለህ ብዬ ተስፋ አለኝ። አው እንዴት ነው ግን ለስራው መጠናለሁ? ቆንጆ ነህ። ትንሽ ልብስህን ቀይር ማማብክ ልብስህን ቀይር አድርገህ ቆንጆ ነህ። ስለዚህ መጠናለሁ ማለት ነው። ስራው ምንድነው የሚያለ እንዴ? ስራው ቀስ ስለምናወራ ይሻላል። ምክንያቱም የምንኩበት ነገር ለምንድነው የተናደድኩበት ነገር ምንድነው? በምን ብትናደጂ ነው የሚያስ ስልክ የተናደድኩበት ከነገርኩክ እዛ ተረድተክ ያው ይመጣል።
ካልመጣልህ ደግሞ ያስረዳካለሁ ችግር የለውም እሺ ምንድነው ቆይ ምን ተፈጥሮ ነው ቆይ መጀመሪያ እንተዋወቅ አሁን ገና ወደ ስራ ከመሄዳችን በፊት እንተዋወቅ አላዛር ይባላል ጸዲ ይባላል ጸዲ እሺ ጸዲ ስላወቅኩሽ ደስ ብሎኛል በመጀመሪያ ደረጃ ስራም ለመስጠት ዝግጁ ስለሆንሽ በጣም አድርጌ አመሰግናለሁ ያው ብዙ ሰዎች እንደዚህ እርዱኝ ስላቸው ስራ ሊሰጡኝ አይደለም 20 ብር ሊሰጡኝ ፈቃደኛ አይደለም ያው አንዳንድ ሰው እንደዛ ነው ያው እና በጣም አመሰግናለሁ ችግር የለውም የስራ እድል ለመስጠት ዝግጁ ስለሆንሽ ችግር የለውም ያው ግን ዋስትና ምናምን የሚባል ነገር የለም ነገር ጎጎ የሆንኩበትን ያናደደኝ ምክንያት ልንገርክና ኦኬ እሺ ንገር እኔ ደግሞ ላንተ ጥሩ ነገር ነው እንጂ መጥፎ ነገር ምናምን አይደለም ኦኬ እሺ መጥፎ ነገር አይደለም ጭንቅላት ላይ ሌላ ነገር እንዳያስብ ደስተኛ ነው ችግር የለውም ንገሪ ምንድነው የሚገርምህ ማለት ነው ምንድነው እንደዚህ በህይወት እንደዚህ ትልቅ ማለት እንዴት ነው አፍቅረህ ታውቃለህ ምን ፍቅር ምናምን በጣም ወደው ልጅ ነበረ እሺ በጣም ልጅ ማለት ነበረ ሳይሆን ሲል እስካሁን ወደዋለሁ ኦኬ በጣም ነው የምወደው ግን የሆነ ታይም በቃ እንዴት ነው የሆነ ሰይጣን መሀል ውስጥ ገብቶ የሚያጣላ ነገር አለ ኦኬ እሱ ነገር ተፈጠረና አሁን በጣም ተናድጃለሁ ደውዬለት ስልክ አያነሳም ለኔ ምንም ቦታ የለውም በቃ በጣም ነው የሚያስጠላው አይ ምንድነው እና በሱ በጣም ተጎድቻለሁ ኦኬ በሱ ተጎድተሻል በፍቅረኛሽ እሱ አሪፍ ስራ ነው የሚሰራው ነው ያው ሁማን ምናምን ነው ሸጥ ኮስሜቲክስ ቤት ማለት ነው ኦኬ ኮስሞ የራስሽ ነው ያ የራሴ ነው የሚሰራው እና ብቻ ምን ልበልክ የሆነ እንዴት ነው በጣም ተወደዋለህ ለመርሳት የማትችለው ነገር የለም እኮ ማለት እንዴት ያለ ነገር ነው ደግሞ እኮ እኔ ምንም እኮ አላደረኩትም ማለት ብቻ ይከብዳል ለማውራት በጣም የሚከብድ ነገር ነው እና በጣም እንዋደድ ነበር ምናምን ምንድነው ይሄን ትቢናን ተለጠልኩ እኮ አሁን ላይ ተጣልተናል እያልኩ ነው የተጣላንበት ዋናው ኬዙ ደግሞ ቆይ ለነገር ረጋ ብለህ አዳምጠኝ እሺ አንተ እኮ እዚህ ጋር ስሜት ገብቶ ምን ነው እቺ ልጅ የፈለገችው ብለህ ተረድቶክ አንተም ደስተኛ ሆነ ከኔ ጋር ትሆናለህ እያልኩህ እኮ ነው ኦኬ እሺ ከጎን እንድትሆን ነው የምፈልገው እሺ ሶ የሆነ ታይም የሆነ ጎረቤታችን አንድ ቆንጆ ልጅ አለ እሺ ከዛ እሷ አምሽቶ ነው የሚመጣው እና 12 ሰዓት ነው ኮስሜቲክስ ዘግቼ መጣ አንዳንዴ ማለት ነው እሺ ከዛ የሆነ ታይም ቅዳሜ ነበር ከዛ ልክ ዘግቼ 2 ሰዓት 12 ሰዓት ያ 12 ሰዓት ዘግቼ መጣ ከዛ እኔ አላስወኩም እሱ ለካ ማለት እንዴት ነው ይፈልገኝ ነበር ማን ልጁ የትኛው ልጅ ግቢያችን ውስጥ ያለው ልጅ ያልኩ ነው ኦኬ ፍቅረኛ የነበረ ሳይሆን ግቢያችን ውስጥ የሚኖር ነበር ቆንጆ ልጅ ያልሽው ያ እሺ ከዛ የሆነ ታይም ማለት እኔ ፈልግሻለሁ ምናምን ማለት እሱ ከሌለ ፍቅረኛ ከሌለ ሰዓት ሊያወራኝ ምናምን ይሞክራል የሆነ ክፍተት ቦታ በተፈጠረ ቁጥር በቃ መጥቶ ሊያወራኝ ምናምን ይችላል ይሞክራል ምናምን ብዙ ጊዜ እሺ ከዛ የሆነ ታይም መጣ ቅዳሜ ነበር ታይም አስተውሳለሁ እሺ ቻን ቀን ባላስታውሰው ደስ ይለኛል ግን አንተ ግዴታ ማስረዳት ስላለብኝ ነው ይሄንን ነገር ማውራት እሺ ምን ተፈጠረ ያው ማለት የተፈጠረ ነገር የለም መጣ ቤቴ መጣ እሺ ቡና ፈላሁለት ምናምን አወራሁት እኔ ግን ቀለል አድርጌ ነው ያየሁት ኖርማል ጎረቤትም ስለሆነ እሺ ከዛ ጭራሽ ብቻ ማለት እንዴት ነው ማይታሰብ ነገር ውስጥ ነው የገባነው አንቺ ጋር ነው የመጣው ይሄ ጎረቤትሽ ያ ቤት ያ እንዴት ነው ባልሽ አልነበረም ነው አልነበረም እሱ አምሽቶ ነው የሚመጣው ከኔ ይልቅ እሱ አምሽቶ ነው የሚመጣው ኦኬ ማለት ከዛ በኋላ ምናምን ወደ 1 ሰዓት አካባቢ ምናምን ይሆናል የሆነ እሱ ልጁ የሆነ ሳይው የሆነ የሚያየው አስተያየቱ ነገር ሌላ ነገር ነው ማለት ነው እንዴ ስልክ እኔ ኖርማል አቅልላ አድርጌ ጎረቤቴ ነው አቅልላ አድርጌ ነው ያየሁት መጣ ቡና ፈላሁለት ምናምን እንደዚህ በቃ ልክ ኖርማል ለወንድም ምናምን ነገር ነው ያስኩትና ከዛ
ከአንድ ሰዓት ማለት እንዴት ነው እየመሸ ሲሄድ አሳያቱ ሌላ ነገር ነው ምናምን ዛን ያላቀም ከባሌ ሲመጣ አልጋ ላይ ነው ያገኘው። ከማን ጋር? ከልጁ ጋር ነው። ከመቼው ቡና ጠጥታችሁ ሳጨርሱ ከመቼው ወደ አልጋ ሄዳችሁ? ያው ቡናው ደግሞ ግርም የሚልክ ቡናው ራሱ አላነሳሁትም። ቡናው ራሱ አላነሳው ምናምን ነው አልጋ ላይ ነበር ነው። ኦኬ የጀመራችሁት ገና ቡናው ላይ ነው? ያ ሲሆን እንዴት ነው እሱ የሚያሳየት በጣም ማለት እንዴት ነው አልጠበኩትም ምናምን ጥሩ ፊሊንግ ነው የሰጠኝ። ኦኬ የብዛ ታይም ደግሞ የሆነ እንዴት ነው የምትጀዝበው አይነት ነገር ይላል። ልጅ ቆንጆ ነው በጣም ቆንጆዬ ነው። ኦኬ ከዛ ያው አልጋ ላይ ያገኘን ሶ ምንም እኮ ማለት ምንም ነገር እኮ አላደረገም። የሚያናድደው ነገር ምንም ነገር ሳናደርግ ነው የመጣብን። ከጎረቤቶች ጋር ያ ምንም ነገር ሳናደርግ ምናምን ሶ በጣም የሚያናድድ ነበር ያ ታይም ማለት ነው። እንዴት አለ ምንም አለማድረጋችሁ ነው የሚያናድደው? ሶ መጣላታችን ያልቀረ በጣም የሚያናድደው ምንም ነገር ማለት ያለ ሳናደርግ ስንቀር ነው የተናደድኩት። ኦኬ መጣላታችን አንድ አልጋ ላይ ነው የተያያዝ ነው። እንዴ ሽምጥጥ ለማድረግም የማይመች ነው። አልጋ ላይ ውስጥ ነው የተገናኘው። ኦኬ ግን ምንም አላረጋችሁም? ምንም አላረጋችሁም። ያናደደሽ ደግሞ ምንም አለማረጋችሁም? እና በቃ ብዙ ተጣላን ምናምን። አሁን አይኑ እንዴት ነው ቀና ብሎ ራስ ላይ ነው የሚያመክር እና በጣም ነው የተናደድኩት። ጭራሽ ብሎ ደግሞ ከሌላ ሴት ጋር ማውራት ጀምሯል አሉ። ኦኬ ጥፋተኛ እሱ ነው ማለት ነው። እና ምን አባቱ እያስረዳሁት እኮ ምንም እንዴ እያስረዳሁት ራሱ እኮ ጭራሽ አይገባው። ከዚህ በኋላ ምን እንደሆነ ታውቃለህ? እሱን ማቃጠል ነው የምፈልገው። ብቻ አንተ ብቻ ተስማማ ከኔ ጋር። ኦኬ አሁን እሱን ማናደድ ማበሳጨት ነው የምፈልገው እኮ እኔ የፈለግከውን ብር እሰጥሃለሁ። እንደውም ዛሬ ለምን ቦሌ አንሄድም? ሁሉ ጊዜ እዛ ቦሌ ነው የሚቀመጠው። ለምን ቦሌ አንሄድም? እዛ ከዛስ ቦሌ እንሄድና ልክ እሱ የሚቀመጥበት ቦታ ስለማቅ ሰዓቱም ስለማቅ እዛ ለምን ይዛው ሄደን ቁጭ አንልም? ከዛስ ስልክ ለምን እዛ ይዝናና እሺ በለው የፈለግከው አሁን ልብስ ትቀይራለህ፣ ፀጉርን ትስተካከላለህ ምናምን እዛ ትሄዳለህ እኔ ጋር ማለት ነው። ኦኬ ካንቺ ጋር ማለት ነው። በቃ ማለት ስራዬ ካንቺ ጋር ነው። ቅጥል ነው የሚለው ያ ከኔ ጋር ነው ስራክ። በቃ ከኔ ጋር ነው የፈለክበት ሰዓት አለው አንተ ጋር ከጎንክ ነው። ኦኬ ስለዚህ አሁን እሱ ያለበት አካባቢ ነው የምንሄደው ማለት ነው እኮ። ከዛ ምን እናደርጋለን? በቃ እሱን ቅጥል ለሚያደርግ ነገር ማድረግ በቃ ትስመኛለህ። በቃ እንዴት ነው ትስመኛለህ ምናምን በቃ እንዴት ነው ፍቅረኛሞች የሚያደርጉት ነገር እንደዛ ታደርጋለህ። ኦኬ መተቃቀፍ ምናምን በቃ እሱ ሲያይ መሳሳም ምናምን መኖር ይገባል። ይሄንን ደረሰ። ኦኬ ስለዚህ አሁን ስራው ምንድነው? ካንቺ ጋር ሆኜ እሱን ማናደድ እርግጠኛ ነኝ 100% እርር ነው የሚል ቅጥል ነው የሚል። ኦኬ እሱን ማበሳጨት ነው ያንተ ስራ። በቃ እኔን ትሪት ማድረግ ብቻ ነው እዛ ላይ። አዎ እንደ ባልሽ መንከባከብ አንቺ። አዎ እኔም እንደ ባል አንተ ልክ እንደምትወዳት ሚስት ካርገህ ነው ማየት ያለብህ ከዛ። ኦኬ እሱ ፊት ለፊት ማለት ነው። እሱን ፊት ለፊት ነው የምንቀመጠው። ኦኬ ግን ከባድ ለማይከብድ እንዴ ቆፍጠን ነው ትለብሳለህ። አሁን እንደውም እዛ ቡቲክ ጋር እንገባለን 22 ያ ኦኬ ጉላግላ አካባቢ አለ እዛ ጋር። አዎ ፈለከው መርጠህ ትለብሳለህ። ፀጉር ቤት ትገባለህ ምናምን። እስከዛ እንደውም ታይም ሳይጨርስ ማለት ታይሙ እሱ የሚኖርበት ሰዓት እዛ እንትኑ ጋር ሆቴሉ ጋር ቶሎ ብለን መውጣት አለን፣ መዘጋጀት አለን። ምንድን ነው ቀራል ነገር አለ? አይ እንትን ነው ምን መሰለሽ አሁን እዛ ሄደን አሁን አንቺ እሱን በቃ በቀናት ማንገብገብ ነው የፈለግሽው? እንዲብል ብትስ ወይ አሁን አብረሽ መሆን አትፈልጊም ነው? ምናልባት እኮ ወይ ፍላጎትሽ ምንድን ነው? እሱ ከሱ ጋር ምናልባት ተናዶ አናዶ ጸጽቶት እኔ ጋር የሚመለስ ከሆነ ብዬ እኮ። ኦኬ ተናዶ ይቅርታ እንዲጠይቅሽ እሱ ጥፋተኛ ግና ኧረ ግን እሱ አይመስለኝም። አንቺ ነሽ ጥፋተኛ የምትሆኚው። እኔ ምንድነው ጥፋተኛ የሆንኩት? አንተ ደግሞ ስራህን ስራ ዝም ብለህ ማገባ ችግር የለውም። ዝም ብለህ ስራህን አሰራም እንዴ? እሺ አይ አይደለም ብር ነው የሚያስፈልግ። እኔማ ብር ነው ማለት ከዚህ 10 ብር 20 ብር ከምትለቃቀም መቼስ እኔ የምከፍልህ ነገር ኦኬ ኖርማል ነው።
ይስባል ህይወትን ይቀይርልሃል። ምን ያህል ብር ትሰጪኛለሽ? ቢያንስ የዛሬው 15 ልክፈልክና 15 ለዛሬው የዛሬው እቺን ብቻ እኮ ነው የምታደርገው። እሱን ማንገብገብ ማቃጠል ምናምን ትሪት ማድረግ ምናምን በቃ የራስህን ፊሊንግ መችስ ታውቃለህ። ወንድ ነህ መችስ። ስለዚህ አንድ 15000 ብር ትሰጪኛለሽ። ሌላ ታይም ደግሞ ያው ከጎንክ ነኝ ሲቸግር ሰዓት ደውልልኝ ነው። ኦኬ ዝሮ የዛሬውን ጨርስና ያን ደግሞ ይቀጥላል፣ ችግር የለውም። አሁን ግን ዋናው ፖይንትሽ እሱ ይቅርታ እንዲጠይቅሽ ጥፋተኛ ስለሆነ ብሎ ጸጽቶት እንደዛ በማድረግ በቅናት መንፈስ እኔን ይቅርታ ጠይቆ ከሱ ጋር መሆን ማለት ማጣት ስለማልፈልግ ልጁ ማለት ነው። ኦኬ እሱን ማጣት ስለማፈልጊ ነው እንደዚህ የምታረጊው እኮ። ግን የባሰ እሱ ቢጠላሽስ? አይመስለኝም። አይጠላኝም፣ እርግጠኛ ነኝ ነበር። እንዲያም ቀንቶ በዛ መጥቶ ነው ተንበርክኮ ይቅርታ እንደሚለኝ በቃ ተስፋ አለኝ። ግን አሁን ያንቺ ንግግር እሱን አልጋ ላይ ያሽው ነው ማለት። ስለዚህ ጉዳይ ስንቴ ነው ማለት ይመለከታል አይመለከትህም? እንኳን ያው አይመለከተኝም፣ ግን ብርክ ብቻ ነው። አዎ እኔ ብር ነው ማክሲመም ደግሞ ይሰገኝ ችግር የለውም። አይ እኔ ብር ነው የምፈልገው እኮ። ብር ከፈለክ ደግሞ ያልኩህን ስራ ብቻ ያገባ። አይ ነው ያገባኛል። እሱን ያገኘኝ እኔ ነው ያገኘኝ። ግን ምንም ነገር ሳይፈጠር ለምን እንደዚህ ይላል ብዬ እኮ ነው የተናደድኩበት እንጂ ሰው ቢፈጠር ይሻል ነበር አይደል? ያናድዳል አይደል? ምንም በጣም ነው የሚያናድደው። ምክንያቱም ምንም ነገር ሳይፈጠር ልጅ እኮ ቆንጆ እኮ ነው ልጅ ብታየው አመለጠሽ ከሱ ጋር እኮ ነገርኩህ አይደል? እንደ የልጁ ነገርማ ደግሞ እንደሚያናድደው ምን እንደሆነ ታውቃለህ? በጣም የሚያናድደው ልጅ እኮ ማለት ማምለጥ ማለት እንዴ ነው ማለት እንዴ ነው ለማብራት ብቻ ይከብዳል። አሪፍ ልጅ ነበረ። ስላመለጠሽ ነው የተናደድሽው? ያ ማምለጥ ያልነበረበት ልጅ ነው ያመለጠው። በጣም ቆንጆዬ ነው፣ በጣም የሚያሳሳ ልጅ ነበረ። ኦኬ ደግሞ እኮ የሚያናድደው ልክ አልጋ ላይ ልክ ከተሰቀለን በኋላ መምጣቱ፣ በዛ ላይ ደግሞ ጭራሽ ማየት አልፈልግም ምናምን ብሎ ይጮህብኛል። እስማ ምን አይነት ሰው ነው? በጣም ሳሪ የተናደድኩት እኔ ራሱ ግዚው። ልጁ ግን ሊያመልጠኝ አይገባም ነበር። እንዴት ደስ እንደሚል እኮ ብታይ ልጁ። ነገሩ አንተም ቆንጆዬ ነህ በነገራችን ላይ። እኔ እንትን ነው ይኸውልሽ፣ አሁን እኔ ሳትነኪኝ እናወራ ማለት እንትን ነው ፈራለሁ። አይ ነው ለምን ትፈራለህ? ያው ማለት እኔ ምንድነው እኔ ያልተመቸውም አቋሜ ምናምን እስኪ እንዴ። ያው አሪፍ ነው እኮ አቋምሽ፣ ደስ ይላል። ግን ያው እኔ እንትን አለ ምንድን ለምን ትፈራው እንዴ? እዛ ሆቴል ደግሞ እንደዚህ ፈራለሁ ተንገብገብ። አይ እዛማ እንዴ አንተን ብርህን ብቻ ነው ማየት ያለብሽ። አዎ እኔ ብሬን ከዚህ ችግር ከዚህ ቁጭ ብላ አበራው ፀሐዩ አፈሩ ከመቀብ አይሻልም? ይሻለኛል። ይሻላል እኮ እንደዛ ነው የሚሻለው። እንደዛ ባሰን ነበር የሚሻለው። አዎ አይ ግን በጣም የሚያናድድ ልጅ ነው። በእናትህ በጣም የሚያናድደው የሚያምልጥ የሌለብኝ ልጅ አስመለጠኝ። ሁለተኛ ነገር ደግሞ ተገልጦ ማውራት እኮ ተገልጦ ማውራት በጣም ተናደድኩት። ጭራሽ ጮኸብሻ? በጣም አልፈልግሽም ምናምን ከዚህ በኋላ ምንም ማይታል። ጭራሽ ደግሞ ሲያኝ አክት ያደርጋል ምናምን አክት ምናምን ያደርጋል። ይዞ ይመጣል። ያ ሴት ይዞ ምናምን ከፊቴ ምናምን ይስማል ምናምን። እንዴት እንደምናቃጥለው እኮ እንዴት እንደምናቃጥለው ልብልብ ነው። ትግል እዛ ጋር ሄደክ እንደው አታሳፍረኝም? ኧረ እኔ አላሳፍርሽም። አንድ ነገር አላሳፍርሽም። አትቀልድ። እውነት ቆይታለሽ እንደው በደንብ በቃ ካስደሰትከኝ ማለት ነው ከሱ ፊት ብሩን ልጨምርልህ እንችላለን። እውነት የምር በደንብ ካቃጠል ነው። እዚህ ጭገር መችስ መውጣት ትፈልጋለህ? እዚህ ችግር እዚህ ከትኑሮ አዎ እፈልጋለሁ። እንዴት አልፈልግም ደግሞ አንቺን የመሰለ ሰው አግኝቼ ነው እሱ። ዛሬ በቃ ላይፍ ተቀየራ። አሁን ግብግብ ነው የምናደርገው። ይሄ ማን ግብግብ ነው ያለብን? እያሰብኩ እኮ ማለት እንዴት አድርገን እንደምናናደድ እኮ። ግን ይገርማል። አንተ ወሬ ብቻ ሳትሆን ግን እዛ ጋር ሄደ ስራ ኧረ እንዴ ስታየኝ አላስታውቅም። ቆፍጠን ያልኩኝ እኮ እንዴ በጣም ነው የማወራው። እዛ ጋር ሂጂ ገና ስናየው ልጁን ታሳይኛለች። ስንገባ በቃ ብዙ ነገር ነው። ልጁን እናቃጥለዋለን እኮ። እንደዛ ነው ማድረግ ያለብን። ግን በቃ አለ አይደለ ምን እንደምናረግ ታውቂያለሽ? ፊት ለፊት ሄደን ምናምን በቃ ቁጭ ብለን ምናምን እየተሳሳቀን ምናምን አበባ ምናምን ሰጥሻለሁ። እንደውም አሪፍ ሀሳብ አበባ ምናምን ቸጣፋ ነው ማሽቃጡ ምናምን ነገር ምለብሰው ልብስ ደግሞ ይታያል። ያኔ አንተም ትቀይራለህ ምናምን ፏ ነው የምንለው እኮ።
አይ ጸዲ አሪፍ ምናዘው ነገር ለየት ያለ መሆን አለበት ምናምን ሆነ ሳልኩት ባይን ጠንማ በእናትህ ጠንማ አሁን በቃ ማርጋ አለበት ስማ እና እኔ መልክ ረስቼው ነበረ እኔ ትንሽ ካንተ የተመቸኝ ነገር አለ ምን ኦኬ ምን ካንተ የሆነ ነገር ማለት እንዴ ነው የሆነ ነገር ደስ ብሎኛል ካንተና የሆነ እንዴት ነው ረጋ ያልክ ነው ምናምን ደስ ትላለህ መቼስ በዚህ ሰዓት ፍቅረኛ የለክማ መቼስ ፍቅረኛ ቢኖር ከዚህ ጎደና ለምንም ነበር ፍቅረኛ የለኝም የለህም አይደል የለኝም ኦኬ ስለዚህ ለምን ከዛ ቦታ ከወጣን በኋላ የሆነ ነገር ጠጣተናል ምናምን ቀጥተን ምናምን ያው ከጠጣክ ስሜቱ መቼስ ይገባል ወንድ ምን መጠጥ እኔና አንቺ አብረን ያ እንጠጣለን ከዛ የሚገርመው ቦታ ወስድካለሁ ማለት ምን አይነት መቼስ ይመቻል መቼስ ይመቻል ቤት ተስፋ አለ ምንድን ነው ቀራልክ እንዴ አይ ማለት የሚገርም ቦታ ስትይ ነው ምን አይነት ቦታ ነው የሆነ በቃ የሆነ ገስት ሃውስ አለ የሆነ ገስት ሃውስ አለ እኔ ማቀው የባለቤቱ ገስት ሃውስ ደግሞ አውቀዋለሁ የገስት ሃውስን ባለቤት እኮ ዛን እየተረዳነው መሰለኝ እኮ ዛን ወስድካለሁ ደስ ይላል እኮ ምንድን ነው ቀራልክ ማለት ምን ነው አይ ምን ያው ከሴት ጋር እኔ እንደዚህ እንትን ብዬ አላውቅም ምንድን ነው ቀራልክ እንዴ እኔ እንትን ነው ቅር በነገራችን ላይ አይዞህ ቅር አይበልክ ብሩ ነው የሚያሳስብክ የዝም ብሩ ሰጥካለሁ ከፈለክ ማሁን ብሩ ሰጥቼ መሄድ እንችላለን ችግር የለውም እኔ ብሩ ጉዳይ ምናምን የለብኝም ፈለከውን ብር መጠየቅ ትችላለህ ኦኬ አሁን ለምንጠጣበትም ብር ትከፍይኛለሽ ነው ችግር የለውም ያው ገስት ሃውስ ከገባን በኋላ የሚያስፈልገን ነገር ይመጣልና አንተም ያው በቃ እንደ ወንድነትን መንከባከብ ትጀምራለህ እኔ እንደ ሴትነቴ በቃ ላንተ ፍቅር ሰጥካለሁ ይሄ በቃ ቀላል ነው በቃ ኖርማል ይሆነ በቃ ኖርማል ነው ያው አይ ማሳሰብ ምናምን ሳይሆን ያው አለ አይደለ ያው ወንድ ልጅ ነኝ ያው ዝም ብዬ እንትን ማለት እኮ ስላልፈለኩኝ ያለ ምንድነው ወንድ ልጅ ነው አንተ እዚህ ጨጋጋ መከካም የሚወጣ ተዋጣም እንዴ አይ አይደለም ብር በቃ ደስ ያለ ብር ነው የምሰጥህ ምን ያሳስብ እርግጠኛ ነሽ አዎ ችግር የለውም እሺ ግን እሺ ገስት ሃውስ ገባን ምንድነው የምናረጋው ምንድነው ተቆፍጠን ብላ እንደ ወንደር ልክ እንዴ እኮ እሺ ገስት ሃውስ ገባን ከዛስ እንዴ በቃ ስንቴ ነው የምደጋገም 3 4 እየደጋገምኩልክ እኮ ቆፍጠን በል ወንደር ልክ እንዴ ምን እሺ ነው እኔ በቃ እንደ ሴትነቴ የምሰጠው ፍቅር እሰጥሃለሁ አንተ ደግሞ ልክ እንደ ወንድ አይነት ነገር የለም እንከባከበኛለህ ገስት ሃውስ ከገባ መቼስ ገስት ሃውስ አጣጥ አይ አውቃለሁ ያው ማለት ምን እናረጋለን ነው ገስት ሃውስ ገብተንሽ አሁን ገባንም አሁን ገስት ሃውስ ገባና ከዛ በቃ ሩም እንይዛለን እኮ ሩም ያዝን ከዛስ በኋላ ምን እናረጋለን ማለት እኔ ልጅ ፈራ ነው እንዴ በዚህ ተነቃበት አይቴቲ ምን እሺ ንቃ እንጂ እንዴ እኔ ያለ እኔ ምን አደረኩኝ ማለት ምን አደረኩኝ አይደል እሺ ነገርኝ እኮ ነው በቃ ሩም እንይዛለን አልጋ እንይዛለን እንዴ አልጋ ላይ የሚሰራው ነገር ታውቃለህ ምንድነው ኦኬ አልጋ ላይ የሆነ ነገር ልናረግ በቃ ፍቅር እንሰጣጣለን እንደዚህ ላስረዳክ እንጂ በቃ ገስታው እንሰጣጥ እኮ ለዛም ትከፍይኛለሽ ምትሄድበት ሁሉ በቃ ይሄ ተራመድክበት ሁሉ ብር ሰጥካለሁ ችግር የለውም እንኳን ይሄን ሁለት አድርገልኝ ችግር የለውም ደሞ ለብር ኦኬ ስለዚህ ያው አሁን አንቺ ያልሽኝ ነገር ከባድ ነገር ነው ከአይምሮ በላይ ነው ምንድነው አይምሮ ላይ ቀለል አድርጋ አስባት በቃ እዛ ያልኩ ነገር ቦሌ ሄደን እሱን ማስቀናት ይኖርብሃል ምናምን ገስት ሃውስ ከሄድ ነው ደግሞ የምታረጋው ነገር ታረጋለህ በቃ ብር ብቻ ነው የሚያስፈልግ እኔ ብር ብቻ ስለሚያስፈልግ ስለዚህ ያልኩን ነገር ማድረግ አለብህ እሺ ስለዚህ ያልሽኝ ነገር ሁሉ አደርጋለሁ ግን እኔ በሽታ ቢኖርብኝስ ማለት አታውቂኝም እኮ ተፋራነክ እንዴ ምን በሽታ ነው የሚያወራ ወይስ እኔ ማለት ጊዜ እያቃጠልክብኝ ነው በነገራችን ላይ ብዙ ወንዶች አሉ እኮ እንደዚህ የሚፈልጉ ግን አይደለም እኔ አንተን እዚህ ህይወት ላስወጣክ ብዬ እኮ ነው እኮ አይ የሆነ በሽታ ቢኖርብኝ ያን በሽታ አንተ ፋራክነክ እንዴ ኮንደም እያሉ ስንት መከላከያ በሽታ እያለ ችግር የለውም ኮንደም እንጠቀማለን ግን ከባድ ነው እንጃ እኔ ለምን ነው የሚከብድክ እኔ ከሴት ጋር እንደዚህ አውርቼ አላውቅም እንደዚህ አይነት ነገርም አድርጌ አላውቅም ለዛ ኧረ ልጅ ፋራ ነገር ነው እንዴ አንተ ትጃጃል እንዴ ኖርማል እኮ ነው በቃ ኮንደም አድርገህ ሰፊ ችግር የለም
ለምን ነው እርግጠኛ ማለት ነው? የእርግጠኛ ስለሆንኩ እኮ ነው እንደዚህ ታይም ያቃጥያ እንትን ማውራት። ያው ግን እኔ እንደዛ ማድረግ አልችልም። ይቅርታ አድርጊልኝ። አሁን ማለት ምንድነው ይቅርታ ማለት አልገባኝም። ማለት እኔ ካንቺ ጋር ሩማሊዝም እንዴ ምን ችግር አለው? አይ እኔ ሩማሊዝም እንዴ አላቀሽም። አንተ ፋራለክ እንዴ ሲያስጠላ። እዚህ ግማት ህይወት ለስወጣ ብዬ ደግሞ እንደዛ አወራልኛል እንዴ? ተሰደቢ እባክሽ። ምንድነው መሳደብ? ኖርማል መብት እኮ ነው። ለምን ከፍዬ እኮ ነው እንደዚህ የምታደርገው እኮ እንዴ? ከፍዬ እኮ ነው እንደዚህ የምታደርገው እኮ እኔ ካንቺ ጋር አልተኛማ ታዲያ ምን ችግር አለ ብትተኛ? ነው የመሰልኩ አግኝተህ ነው አንተ እዚህ ኮተታም ህይወት ወጣ አይደለም እኮ ወዴት ልትሄጂ ነው? ተረጋጊ እንጂ። ለምንድነው እንደምን ይመለከታል እንዴ? የምሄድበት ቦታ ሲጀምር አንተ ማለት አይ አይደለም። እኔ እኮ ነገሩ ነው እኮ የምልሽ ማለት ስራውን ልስራለሽ ግን አብረን እንዴ ያን እንኳን ቃልህን ያው ላይ ያወራሁት የነበርኩት ቃላት እኮ ርግፍ አድርገህ አይ አልተውኩም። ያው ሄደን ፍቅረኛሽ የነበረውን ሰው እናናደው እኔ አብሬሽ አልተኛም እንዴ? ምን ችግር አለው? ምን ከስራ መልስ ነው ከሱ በኋላ የሚፈጠረው ማንም ሰው የሚያደርገው ነገር እኮ ነው። አንተ ያው እኔ ማንም ሰው አይደለሁም። ዝም ብዬ ካገኘኋት ጋር አልተኛማ። ምን ማለት ነው? ጭራሽ ምን ተገለጠ? እየሰደብኩኝ ነው? ኧረ እየሰደብኩሽ እንደውም እኔ ወንድ ልጅ ነኝ እንደዚህ ያላረገ ሌላ ሰው ሄደሽ እንትን እንደዚህ ሁሉ ያወራነው ነገር በቃ ከንቱ አድርጋ አስቀረው ማለት ነው። ማለት ያወራነው አይ በጣም ተገርሚያለሽ አንቺ። ጭራሽ አንድ ጥፋት አጥፍተሽ ያን ጥፋት ሸፍናለሁ ብለሽ ሌላ ጥፋት ደግሞ እሺ እሱንም ማናደድሽ ደግሞ ጥፋት ሆኖ ሳለ ጭራሽ ደግሞ ሌላ ጥፋት ከኔ ጋር ለመተኛት አረ ምን ይመስላል? ይሄ ደግሞ ልጋጋም እዚህ በቃ የተጃጃልክ እዛ እየለመንክ 5-20 እየለመንክ ኖራ። ይሄንን እንኳን ልብስ እንኳን አትቀይርም። በቃ እዛ ሁሌ የሆነ በቃ እንዴት ነው እንደዛ ይሻላል አይሻል? ሲያስጠላ ኮተታ ምን ይመስላል? እስካሁን ራሱ ዘርዛ ሲያስጠላ ፈራ ነው እንዴ ደግሞ ሲያስጠላ። እስካሁንሽ ለምንድን ነው ያስጠበቅኝ እንደዚህ ያወራው? ለምንድን ነው ያልከኝ እስካሁን? እኮ ታዲያ እና እንደዚህ አይደለም አንቺ ሌላ ነገር ጥፋት አጥፍተሽ በጥፋት ላይ ሌላ ጥፋት በከረዘ ጥፋትና ምንድን ነው አጉል ቄስ ቄስ አጫወተ ኮተታም ነገር ነው። እባክህ ሲያስጠላ እዛ እንጭገራን ለምን ቻው